ጤና ይስጥልን ውድና እየተከበራችሁ ውድ ቤተሰቦቼ እንደምን አመሻችሁ። እኔ ያለው እስኪር መስገን። እቺ ደግሞ ኢካካም ደግሞ ምን ያለች ነው? አታምጣው ስትል ሰዓት አምጥቶ ከመረ አሉ። የማንም ቡቡቲያም አለ ቦቸራ ቡቡቲያም ደግሞ አንቺ ማንደሽና ነው ሄርሜላ ብታስፋሪ በእናትሽ አንቺ ኢካካም ማለት ነው። ለኡሩት አብሪሽ አብርሃም ደግሞ ለኡሩት ካልሆነ እኔና አንቺ አንላቀቅም እንገዳደላለን። ሁለተኛ ደግሞ ማወጣው በጣም ትልቅ ጉድ አለ፣ ምስጢር አለ። እሱን አወጣለሁ። ለኡሩታ ጋር ተመልሰ ከኡሩታ ጋር ማታረቅ ከሆነ እኔ ማወጣው ትልቅ ምስጢር አለ። ሄርሜላ ጋር መሆን በፍጹም አትችልም። ለሄርሜላ በፍጹም አንተ መሆን አትችልም። ሄርሜላና እኔ እንገዳደላለን። እውነትሽ ነው ትላም አንዴ ደባይቺ ኢካካም የማን ኢካካም ማለት ነው። ኡሩታ እኮ አምጥታ እዚህ ጋር እኮ እንደ አህር ቀጥቅጣ እኮ ነበረችሽ። ለኡሩታ ጋር ስቴጅነት ተያዢ ሄርሜላ ላንቺ ቅርና ለኡሩታ ዘርማንዘር ላንቺ ዘርማንዘር ትበቃለች። አንድ ሄርሜላ ለእናንተ ለዘርማንዘሮቹ ትበቃለች። አንድ ሰው ማለት ነው። ፑከራ አይደለም በተግባር ነው። ፑከራ አይደለም በተግባር ነው። ዛቻ አይደለም በተግባር ነው። ቂማላም ይጂና ይዛጋ የማንም ሚትሪሽ ወንዶቹ 40 50 ወንዶቹ ላሲው እንጂ ከሄርሜላ ጋር በፍጹም አትመጣጥኝም። ቆሻሻ ደማ አንቺ ለሄርሜላ ደማ ማስጠቀም ይሰጪን ትላም ልጅ አብርሃም ደማ አንተ ለኡሩታ ማትሆን ከሆነ ሄርሜላ ጋር በፍጹም መሆን አልፈልግም። እኔ ምስጥር አይወጣለሁ። እይታ ስታጭም ደማ ሄርሜላ ጋር መጣሽው ገገማ እጂ ቆሻሻ እዛ 50 60 ወንዶች ሲጎትቱ ትተሄዱሽ። አሁን ደግሞ ተማልሰሽ በሄርሜላ ህይወት በአብሪሽ ህይወት ገብተሽ ደግሞ ለተነሞ ለሩታና አብሪሽ ዲራማ ነው የሚሰሩ እንጂ መቼም አይለዩም። መቼም አይለዩም። ምክንያት ምንድነው? ሩታ ደግሞ መግቢያ መውጫ የላትም። አብሪሽና ሩታ አይለዩም። ምክንያት ምንድነው? ሩታ መግቢያና መውጫ የላትም። እቺ ሴተኛ ዳሪ ቦርኮ አብሪሽ አልፈልግም ካላት ማንም ያነሳው የላትም። ማንም እቺ ጅንጀሮ ዘር ማለት ነው። ሩታ ማለት ጅንጀሮ ዘር ናት። የጅንጀሮ ቢጤ ቆሻሻ ስለሆነች ማንም ሰው ዘሮ በሚያወንድ የላትም። ማንም አብሪሽ አልፈልግም ብላት ማንም ወንድ ይቅለራሱ ውሻ ራሱ አይልሳትም። ውሻ እንኳን አይልሳትም። ለምን? ለዛ አብሪሽ እኔ አልፈልግሽም ሂጂ ከህይወቴ ውስጥ ውጪ ብሎ አብሪሽ ቢያባርም ሩታ ወታቴዳም ይሄ በደንብ እናቃለን። አብሪሽን ያልፈልግሽም ብሎ ባለፈው ገፈትሮ ጥሎታታ ተመልሳ ለምና ነው ገበችው። ደግሞ ተመልሳ ለምና አሁን ደግሞ ባለፈው ተጣልተናል ተፋተናል ወርቀቱ ቀደም ብላ ነበረቻ። ባለፈው ከንፈሩ 10 ጊዜ ያየች ነበረ። ሁለተኛ ደረጃ ደግሞ ከሱ ጋር አንድ ለሚታየው የምትሰራው ለምን አብሪሽ አልፈልግሽም ሂጂ ከህይወቴ ውስጥ ውጪ ብሎ አብሪሽ ቢያባራትም ቀጥቅጦ እንዳሃያ ቀጥቅጦ ቢያባራትም ማይጃ የላትም። ለምንድነው ማይጃ የላት? አብሪሽ ለምን እንደፈለገ ተጫውቷታል። ያገኘ ወንድ ሁሉ ስለሸናባት፣ ያገኘ ወንድ ሁሉ ስለጨፈረባት ማንም ወንድ ዞር ብሎ አያያትም። ለምን? እቺ ማጽን ባይረሳም ናት። የማጽን ባይረሳም ስለሆነች ማንም ዞር ብሎ አያያትም። ሩታ ማለት ነው ከአብሪሽ ውጪ። ለምንድነው ማያየው? በኡሩታ ላይ ያልሸና ወንድና ንፋስ ያለ ሀገር አለ እንዴ? በኡሩታ ላይ ያልሸና ወንድና ያልሄደ ንፋስ ያልደረሰ ሀገር የለም። ሁለተኛ ደረጃ ደግሞ ትላንትና ላይፍ ላይ ቁጭ ብላ ስትቀድጅ ነበረ። ጨርቁ እናቴ በደንብ አስተካክዩ። አርግዘን እኮ አይተናል እኮ እኛ አይተናል። አርግዘን ወልደን አይተናል። እርግዝና ምን እንደሚያርግ በደንብ አይተናል፣ እናቃለን። ግን ጨርቁን አስተካኪ እንዳይነቁብሽ። ያው ያንቺ ገገሞቹ አይነቁም፣ እኛ ግን ነቂነን። ያንቺ ገገሞቹ እንዳንቺ ገገሞቹ አይነቁም። እኛ ግን በቅተናል፣ አይተን በቅተን በቃ ስትብሉን ትተናል። ለምን? ስላስጠላሽ ማለት ነው። ሁለተኛ ደረጃ ደግሞ ትላንትና ብዙ ልጆቹ ለነሽር አድርጎ ወርቄ ግቢ ያላችሁ ወዳት የዚች እኔ በህይወት ዘመን ማን ነው የምትግሪ? ሰይጣኑ ነው ሩታ ነው ግደይ። ሩታና ሰይጣን አንድ ላይ አቁሞ ከነዚህ ከሁለቱን አንዱ ግደይ ቢባል መጀመሪያ ሩታ ነው የሚገላት። መጀመሪያ ደረጃ በሩታ ነው የሚነዝራት። ምንም ነገር ቢሆን መጀመሪያ ሩታ ገድዬ በኋላ ነው ለሰይጣን ጋር የሚሮጠው ነው። እነው ከሰይጣን በላይ ሰይጣን ናት። በጣም ነው በህይወት ዘመን ሰው ጠልቼ አላውቅም። እንደ ሩታ የሚጠላ ሰው የለም። እንደ ሩታ እንደሚጠላ ሰው ማንም የለም። ሰይጣን እንኳን ያልጠላም። በሚቀጥል ደግሞ የዚች ደግሞ ልምጣ ማናት ስሟ እቺ ቆሻሻ ሴተኛ ዳሪው ጋር እኔ አንተ ለሩታ ማትሆን ከሆነ
ለሩታ ማትሆን ከሆነ ሄርሜላ ጋር ሆናለሁ ከሆነ ምስጢር አወጣለሁ። የምን ምስጢር? ቂማላም የቂማላም ልጅ መጀመሪያ የራስን ቂማላም አረግፊ። ከሄርሜላ ጋር ማተመኳከር ትተሽ መጀመሪያ የራስን ቂማላም አረግፊ። ከሄርሜላ ጋር መፎካከሩ ትተሽ ማለት ነው። እሷ ላንቺ ይቅርና ለሩታ ዘርማንዘሮች ቀጥ አድርጋ ያቆመች ሴት ናት። እሺ እቺ አንተ ደግሞ ቂማላም ደግሞ ጸጉር ማትታጥብ በክት ትቅርና ለሩታ ዘመዶ ዘርማንዘሮ ራሱ ስቶፕ ከኔ ላይ ውረዱ ብላ ያቆመች ሴት ናት። ማን ነው የምታስፈራዳ? አንቺ ደግሞ ትላም። ለማንኛውም ቪዲዮ ሰምተን እንመለስ። ነግራችሁ የምፈልገው ነገር ዛሬ አብርሃም አሁንም ማለት ወደ ሩታ ተመልሶ ከሩታ ጋር ማይሆን ከሆነ ከሄርሜላ ጋር ሊሆን አይችልም። ይሄን ነገር ዝም ብዬ ማየት አልችልም። አብርሃምን ከዚህ በኋላ አልፈልግህም፣ አንተን አታስፈልገኝም ለኔ ብዬ ስተው ለሩታ ታስፈልጋታለህ። አብርሃም ማለት ብዙ ነገር አለ ያላወጣሁት ነገር። ሶ ዛሬ አብርሃም ከሩታ ጋር ማይሆን ከሆነ ያንን ነገር አወጣለሁ። እኔ አንቺን መክሰስ እችላለሁ። ያንቺ ማለቂያ መቼ ነው? ያንቺና የሩታ ማለቂያ መቼ ነው? ያንቺና የሩታ ማለቂያ ምን ነው? ቁጥር የለም እንዴ? እኔና አንቺ እንዲከሳለን ደግሞ ማወጣው ሚስጥር አለ። እናንተ ያልጨረሰን ጉዳይ አለ። ያንቺና ለሩታ ማለቂያ ምን ነው? ቁጥር የላችሁም እንዴ? ማለቂያ የእናንተ መቼ ነው የሚያልቀው? የእናንተ ማለቂያ ዘዋ የለም፣ ቁጥር የለም። ሂዲ ንፍጣም እኔ ሄርሜላን እከሳታለሁኝ፣ መክሰስ እችላለሁኝ። ከአብርሃም ጎን ከዚህ በኋላ መገኘት የለባትም እና ሄርሜላ መቼም ቢሆን ከአንቺ ጋር ሊሆን አይችልም። ጣሊያ ግን እኔና አንቺ እንጋደላለን። መኔም ሳትሆን ከሩታም ሳትሆን ከሌላ ሰው መሆን ግን አይችልም። አብርሃም አሁን ላይ ሩታ ያለችበትን ሁኔታ መርዳት ነበረብክ። ሩታ ያለችበትን ሁኔታ ተረድተክ እንደዚህ አይነት ነገር ማድረግ አልነበረብህም። እኔ አብርሃምን ያኔ ለእኔ አታስፈልገኝም ብዬ ስተው ለሩታ ታስፈልጋታለህ ብዬ ነው። ምክንያቱም ከኔ ይልቅ እነሱ መሀላቸው ላይ የሆነ ነገር ስላለ አንድ የሚያረጋቸው ነገር ስላለ ምን ነው? ቆይ በእናንተ ሀገር ይሄን ያህል ወንድ አጣችሁ እንዴ? ቆይ ቡታጅራ ወንዶቹ ምን ነው ሁሉም አልችልም አለ? አብርሽ ብቻ ነው የሚችለው? የቡታጅራ ወንዶች ሁሉ እቃ አለያዙም፣ አብርሽ ብቻ ነው እቃ ያለው፣ ለሌላ ሰው እቃ የለም ተባላችሁ እንዴ? ምን ነው ይሄን ያህል? አንቺ ደግሞ መጣሽ ደግሞ አንቺ ከየት መጣሽ? ቆሻሻ አንቺ ደግሞ ከየት መጣሽ? ሩታ ቆጥፍጥፍ አርጋ እዛኔ መጀመሪያ ስትመጪ አብርሽ ጋር አወራለሁ ብለሽ መጣሽ። አብርሽ አንድ ሚሳ ጋብዘሽ ነገር ሁሉን ረስተሽ ሄደሻል። አብርሽ ሚሳ ጋበዘ፣ ሆድ ሞላ። በአንድ ቀን ሚሳ ሁሉ ነገር ረስተሽ ሄደሽ ነበር። አሁን ደግሞ ተመለስሽ መጣሽ ደግሞ እኔና አብርሽ ያልጨረሰን ጉዳይ አለ፣ አብርሽና እኔ ያልጨረሰን ምስጢር አለ። ይሄ ምስጢር አወጣለሁ። የእናንተ ምስጢር መቼ ነው የሚያልቀው? የእናንተ ምስጢር ማለቂያ የለውም እንዴ? ቆይ የቡታጅራ ሴቶች ማለቂያ ምስጢር የለም እንዴ? በቃ ያመጣችሁ ኤርቤላና ሩታ አብርሽ ባክቶች አብርሃምን ማለት አብርሃም አብረን እንደነበረ ነው የምታውቁት። እኔ የማውቀው ብዙ ሰው የሚያውቀው እንደዛ ነውና መቼም ቢሆን እሺ ባኬ ቢሆን ማለት ነው ምናልባት እንኳን መቼም ከአብርሃምና ሩታ አንድ ላይ ባይሆኑ ኤርሜላ ካንቺ ጋር ሊሆን አይችልም ነው እንዴ? ይሄን ነገር ማወቅ አለብሽ። ላንቺ ምን እንዲደርስ ስለምፈልግ ማስጠንቀቂያም እንዲሆንሽ ስለፈለኩ እዚህ ነሽ፣ አገኝሻለሁ። ማድረግ ያለብኝ ነገር ነኝ። ኤርሜላ ፍቅረኛ ነኝ። ኤርሜላ አንቺ ሼላክሻስ ምናምን ብለው እኔ ጋር እየመጡ ጭራሽ እየደበደቡኝ እየመቱኝ ሌላ ነገር እያደረሱብኝ ያሉት ሰው ጭራሽ ተገቢ አይደለም። ማለት ይበቃል። እስከዛሬ ዝም ማለት ይበቃል ብዬ ነው የማስበው። ከዚህ በኋላ ዝም አልላችሁም። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ውድ ቤተሰቦች እዚህ ጋር እስቲ እናትሽ እውነት አንቺ ወልዳለች፣ እናትሽን አንቺ አብላ ወልዳለች። እስቲ ሄርሜላ ያዢና ሞክሪ። እናትሽን አንቺን እውነት አብላ ወልዳለች። እስቲ ሄርሜላ ያዢና ሞክሪ። እንደው እኔ የወር ደሞዝ እኔ ከፍልሻለሁ፣ 150 ሺህ ብር ወይም ደግሞ 200 ሺህ ብር ያስገባሻለሁ። እስቲ እናትሽ አንቺን አብላ ወልዳለች። በኢትዮጵያ ወይ 250 ሺህ ብር ወይ 200 ሺህ ያስገባሻለሁ። እስቲ እናትሽን አንቺን ዘር መንዘር አብላ ወልዷል። እስቲ ሄርሜላ ያጂና ሞክሪና አሳይ ችሎታሽ ልጅሽ ቂዘና ደግሞ እንዳንቺ ነው ትላም ነው ደግሞ ሄርሜላ የሚናገረው እንዳንቺ ነው ቆሻሻ ነው ደግሞ ሄርሜላ የሚናገረው እንዳንቺ ነው። አንቺ ግርና ወንድ ራሱ በጣም የሚፈራ ሴት እኮ ናት። ቆሻሻ እንዳንቺ ነው ሰው ደግሞ ሄርሜላ የሚናገረው። እጂና አንቺ እዛ ከሩታ ተላላሽ እጂና ሩታ እዛ አሁን ጧጧት ማታ ከእናቷ ቪዲዮ ተሰራለች። ለምን እንደምትሰራው ኦዲንሱ ብር እስከሚያልቅ ድረስ ኦዲንሶቹ የላኩት ብሩ እስከሚያልቅ ድረስ ጧጧት አብርሽ ቡታጀራ ያደርሳል። ማታ ወደ ቤት ያመጣል። ጧጧት ያደርሳል። ማታ ወደ ቤት ያመጣል። ቪዲዮ እየሰራች ነው። ለምን እንደምትሰራው አውቃ ቤተሰቦች ጋር አለው ብላ እርጉዝ ነኝ ብላ ያረገዘችው እርግዝና አለኝ ብላ የሌለ እርግዝና አለኝ ብላ የዋሸች ነው የሰራች ነው። ለምን ኦዲንሱ ብር እስከሚያልቅ ድረስ እነዚህ ቆሻሻዎቹ እነዚህ በጎቹ ብር እስከሚያልቅ ድረስ ማለት ነው። እቺ ለማኝ ልጅ እናቱ ቤት እንኳን ለማሳየት የምትፈራ ሴት ከኢቶቹ ጋር ነው የሚገናኝ የምትፈራ ሴት መግቢያ መውጫ የሌለ ሴት
ለምን አብርሽ ቢያባር መግቢያ የላትም። አብርሽ ቢያባር ሂጂ ቢላትም መግቢያ ስለሌላት ከአብርሽ ውጭ ደግሞ ሌላ ወንድ ስለማይፈልጋት ውሻ ስለምትመስል ጥቁር ውሻ ይሄ ለሰይጣን የሚያርዱት ውሻ አለ አይደለ? ለሰይጣን የሚያርዱ ሰዎቹ ውሻ እንግዲህ በቲቪ ላይ ያየው ነው። ደግሞ ይሄ ምንድነው? እነዚህ ማን ናቸው? እነ ማን ናቸው? እነ አቤል ጥቁር ውሻ ያሳዩ ስለሆነ በእነ አቤል ውሻ ያየን ነው። ጥቁር ውሻ ለሰይጣኑ የሚገበሩት ለሰይጣን የሚያርዱ ውሻና ሩታ አንድ ናቸው። ለዛ ስለምትመስለው ማንም ዞር ብሎ አያያትም። ለዛ አብርሽ ያልፈልጋትም ብልም መግቢያ መውጫ ስለሌላት ማንም ወንድ አይጠጋትም። ወንድ ይቅርና ጥቁር በሬ እንኳን መንገድ ለራሱ ሲያልፍ በሬ እንኳን አይነካትም። እቺ ቆሻሻ ሴተኛ ዳሪ ቦርኮ የቦርኮ ልጅ ማለት ነው። አንቺ ደግሞ በሷ እዛ አትላላሽም እንዴ? ትመስለ ረመላ ምን አገባሽ? ቦርኮ እናሽ ተባዳና ፍር ቢያፍር ያስበላሽ በክት ደግሞ እንዳንቺ ሰው ደግሞ ረመላ የሚፎክረው ጭግራም መጀመሪያ ራስሽ ፀጉርሽን ታጥቢ መጀመሪያ በእናትሽ ወይም ደግሞ ጥርስሽን ቦርሰሽ ነይ ረመላን መናገር አፍሽን ደግሞ ይሄ ጆሮ ግን የደረሰ አፍሽን ሰብተሽ አስተካክለሽ ረመላ ጋር ነይ ትናገሪያለሽ። ከዛ በኋላ ማውራት አትችይም። ቆሻሻ የቆሻሻ ልጅ ከዚህ